በትንቢተ ሕዝቅኤል ምዕራፍ 37 ላይ ያለው የትንቢት ቃላቶች አሉ። እንደዚሁም ደግሞ በትንቢተ ዳንኤል ምዕራፍ 8 ቁጥር 20 ላይ ያሉ ቃላቶች አሉ። እነዚህ ትንቢቶች በተዘዋዋሪም ይሁን በቀጥታም ፋርስ ትጠፋለች የሚል ቃል አለ። ብዙዎች እንግዲህ ፋርስ ትጠፋለች የሚለውን ቃል እየያዙ ፋርስ ትጠፋለች ከአሁኑ ጦርነት ጋር እያያዙት ብዙ ነገር እየተናገሩ ይገኛሉ። እውነት ይሄ ቃል ከአሁኑ ጦርነት ጋር ይገናኛል ወይ? እውነት እንደሚባለው ፋርስ ትጠፋለች ወይ? ፋርስ ማን ናት? ፋርስ እንግዲህ ፔርሺያን ወይም ደግሞ ኢራኖች የሚባሉ ናቸው። ስለዚህ እዚህ ቃል ላይ እውነት የኢራን ሕዝብ ይጠፋል ወይ ወደሚለው ጥያቄ መልስ እንስጥበት። እንግዲህ ብዙዎቹ እዚህ ላይ ከአሁኑ ጦርነት ጋር አያይዘው ብዙ ነገር ሲናገሩ ሰማለሁ። ትንቢተ ሕዝቅኤልን ምዕራፍ 37 ላይ ያለውን ነገር እያነሱ ፋርስ መጥፊያ ደርሷል፣ የመጨረሻው ዓለም ፍጻሜ ደርሷል ይላሉ። እንደዚሁም ደግሞ ትንቢተ ዳንኤል ምዕራፍ 8 ቁጥር 20 ላይ ጀምሮ በተለይ ደግሞ ሙሉ ምዕራፉን ስናየው ፋርስ ትጠፋለች የሚል ጨብጥን ያለው። ስለዚህ ይሄ ማለቱ ምን ማለቱ ነው? እንግዲህ ወደ መልሱ ስንሄድ አንድም ህዝብ አይጠፋም። እግዚአብሔር የፈጠረው ህዝብ ስለሆነ አንድም ህዝብ አይጠፋም። የሚጠፋ ህዝብ የለም። ነገር ግን የሚጠፋ ስርዓት አለ። እዚህ ቃል ላይ እየተናገረ ያለው የፋርስ ስርዓት ይፈርሳል ነው። የፋርስ መንግስት ይፈርሳል ነው። ስርዓቱ ይቀየራል ነው እንጂ እያለ ያለው ህዝብ ይጠፋል የሚል አስተያየት የለውም። እንደዚሁም ደግሞ ለሌሎች ሃይማኖቶች ላይ የእስራኤል ህዝብ በመጨረሻው ይጠፋል የሚል አስተሳሰብ አለ። የእስራኤል ህዝብ ሲጠፋ የዓለም ፍጻሜ ይሆናል ነው። ከነ እግዚአብሔር የፈጠረውን ህዝብ አያጠፋውም። እንደዛ የሚባል ነገር የለም። ነገር ግን እንደ መጽሐፍ ቅዱስ ከሄድን በእስራኤል በኩልም ግድያዎች ሊኖሩ ይችላሉ፣ ጦርነቶች ሊኖሩ ይችላሉ። ከእስራኤል ብዙ ሰዎች ሊያልቁ ይችላሉ እንጂ ከነ የሚጠፋ ዘር የለም። እግዚአብሔር የፈጠረው ዘር ለማጥፋት ሳይሆን ህዝብን ለማብዛት ለመባረክ ነው እንጂ የፈጠረው የሚጠፋ ዘር ህዝብ የለም። ነገር ግን ከፍተኛ ጥቃት ይደርሳል። ከፍተኛ ስርዓቶች ሊቀየሩ ይችላሉ። ሞት፣ መፈናቀል ሊደርስ ይችላል። እነዚህ በቀጥታ ለጥፋት ልንጠቀመው አንችልም። ይጠፋሉ ብለን ልንጠቀም አንችልም። በዚህኛው በኩል በክርስቲያኖች በኩልም ፋርስ ትጠፋለች የሚለውን ይዞ በጣም እየተደሰተ ፋርስ ይጠፋል፣ ኢራን ይጠፋል፣ ኢራኖች ይጠፋሉ የሚል አስተያየቶች አሉት። እንደዚሁም በሙስሊሙ በኩል ደግሞ እስራኤል ትጠፋለች፣ የእስራኤል ህዝብ ያልቃል፣ ያ የመጨረሻ ጊዜ ይሆናል የሚል እሳቤ አለ። ይሄ ግን ሁለቱም አስተሳሰብ በጣም የተሳሳተ ነው። ፋርስ ይጠፋል የሚለው ህዝብ አይጠፋም፣ የኢራን ህዝብ አይጠፋም፣ እግዚአብሔር የፈጠረው ህዝብ አይጠፋም። እግዚአብሔር የፈጠረው ለማጥፋት አይደለም ለማልማት ነው። ስለዚህ ግን እዚህ ጋር በተለይ ሕዝቅኤል 37 ላይ ያለውና እንደዚሁም ደግሞ በትንቢተ ዳንኤል ምዕራፍ 8 ቁጥር 20 ላይ የተገለጸው ነገር ለህዝብ ለመጥፋት ሳይሆን የመንግስት ስርዓት ለውጥ ሊደረግ እንደሆነ ነው። የመንግስት መሻሻል፣ የስርዓት ለውጥ፣ የመንግስታት መቀያየር ነው እንጂ የሚያወራው ስለ ጥፋት እያወራ አይደለም። እንደዚሁም ደግሞ በመጨረሻው ሰዓት አርማጌዶን ጦርነት ላይ ብዙ እስራኤላውያኖች እንደሚጨፈጨፉና ብዙ እስራኤላውያኖች እንደሚገደሉ ነው መጽሐፍ ቅዱስ ይናገራል። ሐሰተኛ ክርስቶስ ወይም ደግሞ ሐሳዊ መሲህ ይመጣና በመጀመሪያ ያምኑታል። ከዛ በኋላ ደግሞ ጠላት ተቀይሮባቸው ብዙ እስራኤሎች እንደሚገደል በመጽሐፍ ቅዱስ ላይ አለ። ለዚህም ደግሞ በቁርአን ላይ ጀዳል ይሉታል። እሱ እስራኤሎችን ያጠፋቸዋል። ስለዚህ የእስራኤሎች መጥፋት ሲደርስ የመጨረሻው ዘመን ነው ብለው ያስባሉ። ለዚህም አንዳንድ ሰዎች የእስራኤልን መጥፋትን እያሰቡ ደስተኛ የሚሆኑ ሰዎች አሉ። ነገር ግን ይሄ ማለት ሙሉ እስራኤል ይጠፋል ማለት አይደለም። እግዚአብሔር እስራኤልን የፈጠረው ለማጥፋት አይደለም፣ ለማልማት ነው። የኪዳን ህዝብም ናቸው። ነገር ግን ኪዳኑ ተፈጻሚ ለመሆን እግዚአብሔርም ስለሚፈልጋቸው ሰይጣንም ለሐሳቡ ስለሚፈልጋቸው ለሁለቱም ቦታ ላይ የኪዳን ተፈጻሚ ይሆናሉ። ሰይጣን ይገላቸዋል። ኢየሱስ ክርስቶስ ደግሞ መጥቶ እንደሚያድናቸው መጽሐፍ ቅዱስ ይናገራሉ። ከዛ በኋላ 1000 ዓመት ንግስና ይመጣል። ከዛ በኋላ ደግሞ ጎግና ማጎግ እስራኤልን ኢየሩሳሌምን ሊወጉ የሚመጡ አሉ። እግዚአብሔር በቀጥታ ወርዶ እንደሚከላከልላቸው ይናገራል። ስለዚህ ይሄኛው 37 ሕዝቅኤል 37 እና እንደዚሁም ደግሞ ትንቢተ ዳንኤል ምዕራፍ 8 ቁጥር 20 ላይ ያለውን ሰዎች በተሳሳተ እንደፈልጋቸው እንደ ሐሳባቸው እየተረጎሙት ሰሞኑን ሶሻል ሚዲያ ላይ ይለጥፋሉ።
ይሄ እንግዲህ እግዚአብሔር የተሳሳተ ነው። ከአሁኑ ጦርነት ጋር ይያዛል ብዬ አላስብም። ነገር ግን ጦርነቶችና መፈናቅሎች፣ ስደቶች የመጨረሻው ዘመንን ነው የሚያመለክቱን የመጨረሻው ዘመንን ያመለክቱናል። እሱ እውነት ነው። ይሄ ህዝብ ይጠፋል ብሎ የሚጨፍር ሰው ካለ ተሳስቷል። እግዚአብሔር ለማጥፋት አይደለም ህዝብን የፈጠረው። ህዝብ አመፀኛ ቢሆንም፣ ህዝብ የተሳሳተ መንገድ ላይ ቢሆንም ለጥፋት አልፈጠረውም። እስኪመለስ ይጠብቀዋል። እንደዚሁም ደግሞ በዛኛው በኩልም የኪዳን ህዝብ የሆኑት ይጠፋሉ የሚል አስተሳሰብ ካለም ትክክል አይደለም። ሞት ሊመጣ ይችላል፣ ጦርነት ሊከሰት ይችላል። ነገር ግን የሚጠፋ ህዝብ የለም፣ ለጥፋት የተፈጠረ ህዝብም የለም። ስለዚህ በተሳሳተ መንገድ የምታሰራጩ ሰዎች ካላችሁ እንደው በደንብ አጥንታችሁ ብትመጡ፣ እንደዚሁም ደግሞ የምትቀበሉ ህዝብም ካላችሁ ነገሩን ሳታስተውሉ እንዳትቀበሉ ላለው ስለተከታተላችሁኝ አመሰግናለሁ።